አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ይህን የሳራቲን ዘፈን አይተነዋል በመረጃና በማስረጃ እንደምታውቁትና አነጥፍልሃለው ቄጤማ ስጋጃ አጨስልሃለው ከርቤና ሉባንጃ የቀረ ጊዜ ግን ሰው መሆኔን እንጃ ተብሎ የሚዘፈንለት ወንድ ይኖራል ብላችሁ ታስባላችሁ? ወይ ዊዛርድ ካልሆነ ወይ ጠንቋይ ካልሆነ በስተቀር አንድ ጤነኛ ሰው አእምሮ ያለው ሰው ይህ ዘፈን ቢዘፈንለት እንዴ ምን ሆነሽ ነው? እኔ ጠንቋይ አይደለሁም ነው የሚለው። እኔ ዛር መንፈስ የለብኝም፣ እዛው ኮተትሽን እዛው ጥንቁልናሽን ነው የሚለው። እና የእሷ መልስ ግን በጣም ያሳፍራል፣ በጣም ያሳዝናል። ድሮስ ምን ይጠበቃል? ልበደንዳና ከሆኑ ሰዎች የሚጠበቅ ነው እንዴ? ጠንቋዮችን ሁላ እኮ እርስ በርስ የሚያጣላ ዘፈን እኮ ነው የዘፈንሽው። አረ ለእኔ የተዘፈነው አረ ለእኔ ነው ብለው እስከሚጨቃጨቁ ድረስ የሚደርሱ ነው የሚመስለኝ። እና ለዛ ነው አብዛኛው ኢትዮጵያዊ ይሄ ማለት ታምራት ገለታ ነው ያለው። ታምራት ገለታን በደንብ ስለሚያውቀው ማለት ነው እንጂ ሌሎችም ጠንቋዮች ቢኖሩ ሰው እነዛን ጠንቋዮች ከመጠቆም አይቦዝንም ማለት ነው። ባልጠፋ ግጥም እንዲህ እየተባለ እየተዘፈነ ተመልከቱ። በዚህ ዘመን በዚህ ጊዜ ነው ወይስ ግጥም ጻፊው ቄጤማና ስጋጃ አንጥፎ ከርቤና ሉባንጃ እያጨሰ ነው ግጥምን ይጻፈልሽ? እና ሉክ የመለሰችው መልስ እኛ ቪዲዮውን በደይ ሰበን ከሰራን በኋላ ማለት ነው። ሙዚቃው ምንም የተለየ አጀንዳ የለውም። ተመልከቱ። የዘፈንኩት እግዚአብሔር በእጁ ውብ አርጎ ለሰራችሁ ለምንወዳችሁ ለምናከብራችሁ ወንዶች ነው። እንዲያውም ሙገሳ ሲያንስባችሁ ነው። ሉክ ይሄ የወንዶችን ዊክነስ ለመንካት የሚደረግ ነገር ነው። እና እግዚአብሔር ስም ባልተገባ ቦታ ነው የተጠቀሰውና ወንዶች እንደዚህ አይነት ዘፈን የሚዘፈንላቸው እንዲዳክሩ ነው። ይህን ግጥሙን ተዉትና ዘፈን ራሱ አግባብ ያለው ነገር ነው አይደለም፣ ኃጢአት ነው ዩሲ። እና ይሄ ሊስተካከል የሚገባው ነገር ነው። ሳራቲ እህታችን፣ እኛ አንቺ እንድትስተካከይ አንቺ ወደ ትክክለኛ ወደ ክርስቶስ መንገድ እንድትሄጂ ነው የምንፈልገው ማለት ነውና እንዲህ ያለ የማታለያ መልእክት ባትጽፊ መልካም ነው። አሁን አይሸወድም የኢትዮጵያ ሕዝብ፣ የኤርትራ ሕዝብ፣ የመላው ዓለም ሕዝብ አይሸወድም። አለንለት እኛ። ክብርና ምስጋና ለቅድስት ድንግል ማርያም ልጅ ይሁን። ሌላው በቲክቶክ ላይ የታየው ወይንም በቲክቶክ ክሬቲቭ አዋርድስ ላይ የታየው የሜዱሳ ስፕሪት ነው። የሜዱሳ ሄር ስታይል ነው እና እቺ ቲክቶከር ፀጉሯን በሜዱሳ ስታይል ተሰርታው ታይታ ነበር ማለት ነው። እና የምታሳየው አክት እንዴት እንደሚያደርጋት ታዩታላችሁ። በቀጥታ ሴክሹዋል አክት ነበር ስታሳይ የነበረው ማለት ነው። እና ይህ ስፕሪት አናቷ ላይ ተቀምጦ ሲያንቀለቀላት ነበር። እና ፐርፐዙ ያው ይታወቃል። ዱቄት ፊቷ ላይ ለጥፋ በእንደዚህ ያለ የርኩሰት አሰራር ፀጉሯን ተሰርታ አቴንሽን ሲከር ለመሆን ነው የፈለገችው። የወንዶችን ቀልብ ለመሳብ ነው እንዲህ ያለው የርኩሰት ተግባር የሚደረገው ማለት ነው። እና በጣም ያሳዝናል። እንግዲህ በቲክቶክ ክሬቲቭ አዋርድስ ላይ ካየናቸው 4 ሰዎች 2ቱ ይቅርታ ጠይቀዋል። አንደኛዋ ሴትና አንደኛው ቀይ የለበሰው ልጅ ነው ይቅርታ ያልጠየቁት። እችኛዋ ደግሞ እንደምታዩት የሜዱሳን ስፕሪት ይዛ መታ ነበር ማለት ነው። ይሄ የፀጉር ስታይል እንደምታዩት ቀጥታ ሜዱሳን ነው ሪፕሬዘንት የሚያደርገው። ሜዱሳን የመሰለ ሜዱሳን የሆነ የፀጉር አሰራር ነው። ሜዱሳ ሄር ስታይል ይባላል። እሱን ነው እንደምታዩት ሪፕሬዘንት የሚያደርገው ማለት ነው። ለዛ ነው አንድ ሰሞን በሎስ አንጀለስ በተደረገው ፋሽን ሾው ላይም እንግዲህ ሞዴሎቹ እንደምታዩቸው ፀጉራቸው ላይ አንዳንድ ነገር ቀጣጥለው ሜዱሳን መስለው ሲታዩ የነበረው ማለት ነው። እና እንዲያውም በቅርቡ ሜዱሳን ሪፕሬዘንት የሚያደርግ ነገር በአሜሪካ ኒውዮርክ ኮርት ሃውስ አናቱ ላይ አቦርሽን ስታቹ ላይ ያቆሙት ሐውልት ሜዱሳን ነው ሪፕሬዘንት የሚያደርገው እንደምታውቁት። እና እንዲያውም ማዶና በ2023 ራሱን አቦርሽን ስታቹ መስላ ወይም ሜዱሳን መስላ የሜዱሳን ሄር ስታይል ተሰርታ ታይታ ነበር ማለት ነው። እና ያንን ስፕሪት ይጠሩታል፣ ይጋብዙታል፣ ይሆኑታል፣ ይመስሉታል፣ ያመልኩታል ማለት ነው። እና ይሄ የሜዱሳ ስፕሪት በፋሽን ብቻ አይደለም የተለቀቀው፣ ሀገራችን ውስጥም እንግዲህ በሰውነት ቀደዳ ውስጥም ገብቷል። እንደምታስታውሱት በኢትዮጵያ የብልትና የዳሌ ፕላስቲክ ቀዶ ሕክምና ላይ የሚሰራ ክሊኒክ
ስራውን ጀምሯል። ተቀማጭነቱን ቱርክ ሀገር ያደረገ ኤስቴቲክ ኢንተርናሽናል ክሊኒክ የተባለ ማለት ነው እና ክሊኒኩ ከሚሰጣቸው የፕላስቲክ ሰርጀሪ ሕክምና መካከል የብልት፣ የመቀመጫ፣ የደረት፣ የፀጉር፣ የፊት እና በተለያዩ አደጋዎች ምክንያት የሚያጋጥሙ ችግሮች ላይ እንደሚሰራ ነው የተናገረው። ግን ዋናው የነ አዛዜልን የወደቁት መላእክትን የኃጢአት ትምህርት እርኩሰት ነው የሚፈጽመው ማለት ነው እና እንደምታዩት ይሄ በቱርክ የሚገኘው ኤስቴቲክ ኢንተርናሽናል ሆስፒታል ውስጥ ነው ይሄ ፔንቲንግ የተሳለው እና ፔንቲንጉ ተመልከቱት እንግዲህ ሜዱሳን ሪፕሬዘንት የሚያደርገው ኢን ግሪክ ሚቲዮሎጂ ሜዱሳ ዋዝ ዋን ኦፍ ዘ ትሪ ጎርጎን ሲስተር ነች። እንግዲህ ከሶስቱ የጎርጎን እህቶች አንዷ ነበረች እና በጣም በውበት የተሞላች ነች እና ስኔክ ሄድ ነው ያላት። ፀጉሮቿ እባብ ናቸው። በጣም አስፈሪ ነች እና ጭንቅላቷ ተቆርጦ ነው የተገደለችው እና በእሷ ጭንቅላት ብዙ ሰዎች ሞተዋል፣ ብዙ ሰዎችን ታደርቅ ነበር ይባላል። እና እንግዲህ የሜዱሳን ስፕሪት አምጥተው ነው እዚህ ኤስቴቲክ ኢንተርናሽናል ሆስፒታል ውስጥ የከተቱት እና የስንቱን አካል ሊያደርቁት እንዳሰቡ ኢማጅን። በጣም አስፈሪ ነው። ቨርሳቺ ሎጎ ላይ አለች፣ ስታርባክስ ኮፊ ላይ አለች። አሁን ላይ ደግሞ ይኸው ቲክቶክ ክሬቲቭ አዋርድስ ላይ አንድ እህታችን እሷን መስላ መታለች ማለት ነው እና ይሄ ስፕሪት ቀላል አይደለም። በፕላስቲክ ሰርጀሪም ይኸው መጥቷል። እህቶቻችን ላይ እየተለቀቀ ያለው ሰውነታቸው እየተቀደደ ያለው በሜዱሳ ስፕሪት እንደ ሜዱሳ ለመዋብ ሲፈልጉ ነው ማለት ነው። ለዛ ነው የሜዱሳን ፔይንቲንግ እዛ መስሪያ ቤት ውስጥ የለጠፉት። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ጀምሮ ምን ይላል? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይባላል። ግን ሰው ዳሌውን፣ ጡቱን፣ ፊቱን፣ ሰውነት አካሉን እያስቀደደ መልኩን ያስቀያይራል። ሰውነቱ ግን አካሉ ግን ቤተ መቅደስ ነው ይለናል የእግዚአብሔር ቃል። ምክንያቱም በዋጋ ስለተገዛን ማለት ነውና የእግዚአብሔርን ቃል አክብሩ እና ቺታችን ተመልከቱ የምታሳየውን ሴክሹዋል አክት እንዴት እንደሚያደርጋት ሉክ። አሁን ይሄ ምንድን ነው ትርጉሙ? ምንድን ነው መልእክቱ? ሉክ የሜዱሳ ስፕሪት አያችሁ፣ ቀልብ ለመሳብ ማለት ነው እና በጣም የሚገርም ነው። ሜዱሳ ቆንጆ እንደነበረች ብዙ ሰው እንደሚመኛት ተነጋግረናል። ታሪኳም ያንን ነው የሚናገረው። እንደ ሂሮ ነው የምትወሰደው፣ እንዲሁም እንደ ጎደሰስ ሳይሆን እንደ ሂሮ አንዳንዶች ያመልኳታል እንጂ እና የምታሳየው ሴክሹዋል አክት እንደሆነች ልጅ ቲክቶከር ይታያል ማለት ነው። ሉክ እንዲሁም እዚህ ጋር ምላሷንም ታወጣለች ማለት ነው። እንግዲህ የዚህ የምላስ ማውጣት ትርጉም ምንድን ነው የሚለው ማየት አለብን። ከዚህ በፊት በደይ 7 አይተነዋል፣ ግን ማየት አለብን። እንደምታውቁት እንግዲህ ኦል ሞኪንግ ታንግ ይባላል። ሳይን ሪፕሬዘንት ሰርፐንት ታንግ የዘንዶ ምላስ ነው ሪፕሬዘንት የሚያደርገው እና ደግሞ ኤንድ ኢት ኢዝ ኤ ሳይን ኦፍ ዲፋየንስ ይላል ማለት ነው። መቃወምን ሪፕሬዘንት ያደርጋል እና ደግሞ ሶሻል ሪባሊየን ኤንድ ኦፕን ዲቫይን ሴክሹዋሊቲ ይላል ማለት ነው። የማህበረሰብ አመፅን ሪፕሬዘንት ያደርጋል፣ እንዲሁም ሴክሹዋሊቲን ያያችሁ ሪፕሬዘንት ያደርጋል ማለት ነው። ዳትስ ዋይ የሜዱሳ ስፕሪት ነው እዚች ልጅ ላይ የሰፈረው። ሴክሹዋል አክትን እያሳየች ነው ያለችው የምላችሁ በመረጃና በማስረጃ ነው እና ሴሌብሪቲስ፣ ሚውዚሽያንስ፣ አክተርስ፣ ትላልቅ ኢንፍሉዌንሰር የምንላቸው ይህንን ኦል ሞኪንግ ታንግ ምላሳቸውን እያወጡ ያሳያሉ ማለት ነው እና ይሄ አምልኮተ ዲያብሎስ፣ አምልኮተ ዘንዶ፣ አምልኮተ ሰርፐንት እንደሆነ ማወቅ አለባችሁ ማለት ነው እና በዚህ ኦል ሞኪንግ ታንግ ዙሪያ ቅዱሱ ቃል ምን ይላል የሚለውንም ማየት አስፈላጊ ነው። ይሄ የመሳለቂያ ሳይን ኤንድ ሲምቦል ስለሆነ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አይዘበትበትም። ሰው ሁሉ የዘራውን ያንኑ ያጭዳል። ግን ዲያብሎስና የዲያብሎስ ስራ አስፈጻሚዎች ለመሳለቅ ይሞክራሉ ማለት ነው እና ትንቢተ ኢሳይያስ ምዕራፍ 57 ከቁጥር 3 ጀምሮ ምን ይላል የሚለውን እኒህ። ስለዚህ ስለ ኦል ሞኪንግ ታንግ እናንተ የአስማተኛይቱ ልጆች የአመንዝራውና የጋለሞታይቱ ዘር ወደዚህ ቅረቡ። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ሉክ እዚህ ጋር ምላሳችሁንስ በማን ላይ ታስረዝማላችሁ? ዩሲ ታወጣላችሁ ማለት ነው እና እናንተ በአድባር ዛፎች መካከል በለመለመ ዛፍ ሁሉ በታች በፍትወት የምትቃጠሉ
እናንተም በሸለቆች ውስጥ በዓለትም ስንጣቂዎች በታች ሕፃናትን የምታርዱ የአመፅ ልጆችና የሐሰት ዘር አይደላችሁምን ይላል እና እንዲህ ያለውን የሚያደርጉ አመፀኞች፣ ገዳዮች፣ አጥፊዎች ዲያብሎሳውያን እንደሆኑ ዲያብሎስ እንደሆነ ነው ይሄ የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 57 ከቁጥር 3 ጀምሮ የሚነግረን ማለት ነው። እና አመፀኛ አትሁኑ፣ ተንኮለኛ አትሁኑ፣ ጥፋተኛ አትሁኑ፣ ከዲያብሎስ አትወግኑ። ፋሽን መስሎ የሚታያችሁ ጥፋት ስለሚሆን ይህንን አንደርስታንድ ማድረግ አለባችሁ። በዚህ ባለቀ ዘመን ብዙ ሰይጣናዊ አሰራር ነው እየተሰራ ያለው በማትጠብቁት ባልገመታችሁት መልኩ ማለት ነውና ለብሳችሁ የምትመጡ አድናቂዎችም ይህንን አንደርስታንድ ማድረግ አለባችሁ። ካልሆነ የሀገራችንን የአለባበስ ስርዓት እነ ሪክ ኦውንስና እነ ሚሼል ላሚ ይቆጣጠሩታል፣ እንደ ምዕራቡ ዓለም ማለት ነው። ዳርከስት የሆነ ዲዛይን ነው እያየን የምንመጣው ማለት ነው። ከዚህ በኋላ ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።